ይቅርታ አድርጊልኝና ቤተሰቦችሽንም አባትሽንም ከስሻቸዋለሁ። ምን ማለት ይሄንን ቮይስ እንደሰማው መልስ እፈልጋለሁ። ትናንትና ፋዘር ያለህን ነገር እንዳለ ሰምተሃል። አባቷ ነው ይሄንን ሁሉ ነገር ያደረገው። ምን ያልክ ነው ሙባረክ? ቤቲ ይቅርታ አድርጊልኝ። እኔ አንቺ ይቅርታ አድርጊልኝ አላልከኝም ነበር? ሙቢ ንገረኝ። አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ ፍቅርህ ያሳደገኝ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ዛሬ መተናል። ያው አይታችኋል የቤቲ አባት ያው የቤቲ ቤተሰቦች ምን እያደረጉ እንደሆነ ልጃችንን ቀለበት ካደረክና ሽማግሌ ከላክ በኋላ እንደዚህ አርቆ መጣሉ ትክክል አይደለም እያሉ ነውና በዛ ምክንያት እንግዲህ ብዙ ነገር እየደረሰ ነው። ከዛም መካከል እንግዲህ አይታችኋል ሪካርዶችም ምናምን። እኔ በጣም ብዙ ነገሮችን ይዣለሁ። በእርግጥ እኔ ነገሩን በሽምግልና እንደጀመርኩ በሽምግልና ልጨርሰው ብዬ እንጂ በህግ መጨረስ አቅቶኝ አልነበረም። ነገር ግን ነገሩ ከአቅም በላይ የሆነ ስለመጣ ወደ ህግ ሄጄ እንግዲህ የቤቲን አባት ከስሻቸዋለሁ ማለት ነው። ቤተሰቦቼ ያው የክስ ወረቀትም ይዤ ሄጄ አድርሻለሁኝ። ዛሬ ደግሞ የመጣሁት እንግዲህ ያንን ነገር ስላደረኩኝ ቤቲ ላይ የቤቲ አባት ወይንም ቤተሰቦች ሌላ ነገር እንዳያደርሱባት፣ ምክንያቱም ይህንን ነገር እያደረኩ ያለሁት በሷም የመጣ ስለሆነ ቤቲ እንግዲህ ያው ሁለቱም የሚፋቀሩ የሚዋደዱ ከሆነ አሚር ቤቲን ይዟት እንዲጠፋ ነው ዛሬ መጣ ነው። መኪናም ማዘጋጅተናል። ያው ሚኪም አለና ጠርተናቸው እንግዲህ ዛሬ ይዘናቸው ልንሄድ ነው ማለት ነው። ቤተሰቦቼ ያው ሚኪ እንግዲህ በዚህ ሐሳብ እስካሁን ድረስ እየተጨቃጨቀን እየተከራከርንበት ነበረ። እንደዚህ መሆን የለበትም እያለ ነበር። በእርግጥ ግን ስለዚህ ጋር በጉዳዩን ህግ ከያዘው ድረስ ማንም ምንም ወደ ምንም መሸሽ ተገቢ አይደለም ብዬ ነው ማስበው ነው። ምክንያቱም ያው ጉዳዩን ለኛ ህግ አሳውቀናል፣ ወረቀትም ሰጥተናቸዋል ለቤተሰቦቿ። ካሁን በኋላ የሚሰነዝሩት ማንኛውም ነገር ያው ከህግ ጋር ነው የሚሆነው፣ ከኛ ጋር አይደለም። ስለዚህ እኛ ላይ የሚሆን ነገር ቢያደርጉ ሰንበዲ ማን ላይ የሚሆን ነገር ቢያደርጉ ከህግ ጋር ነው የሚዋጡት። ስለዚህ ይሄ ነገር ስላለ እኛም ወደ ሌላ ሀገር መሸሽ የለብንም፣ እሱንም እሷንም ጥፉ ማለትም የለብንም ብዬ ነው የሚተከራከርኩ ያለሁት። እንደገና ደግሞ ቤቲ መሽ የምትል አይመስለኝም። ምክንያቱም አስቡ አባቷን ጥላት ጋር አባቷን ማሳመን ስችል ሂጂ ጥፊ ማለት ወይም ደግሞ ከአሚር ጋር ሂዱ ማለት የሚሆን አይመስለኝም እንደኔ። ስለዚህ እኔ እያልኩ ያለሁት ጉዳዩን እዚሁ በህግ እንደያዝ ነው። ህግ ጨርሰው እኛ ራሳችን የጠበቅን ያለውን ነገር መፍትሄ እንስጥ ነው እንደኔ ቤተሰቦች ሀሳቤ እና ለዛም ነው ይደበረኝ ያለው እዚህ ድረስ የሚመጣውት መኪና በግድ እንደዚህ ተከራይተን ምናምን የመጣ ነው። ለዛም ነው እና ሙባረክ ደግሞ በቃ ነገር መፍትሄ እስከሚያገኝ ድረስ ትንሽ ይሽሹና ይቀመጡ ነው የሚለው። ይበጃል የምለው ይሄ ነው ማለት አላውቅም። እኔ እንጃ። ግን እኔ አሁን ማወቅ የምፈልገው ነገር እኔ ለአንዴና ለመጨረሻ ጊዜ እንደወሰንኩኝ ድጋሚ ወደ ኋላ እንደማልመለስና የቤቲን አባት እንደከሰስኩ ነው እኔ የማውቀው። ሌላ ምንም የማውቀው ነገር የለም። አላውቅም። አሁን እኮ ክሱ ላይም እኮ አንተ ይሽሹ እንሂድ ምናምን ትላለህ እንጂ አሁን ክሱ ላይም እኮ ታስፈልጋል። ተረዳ አይደለ? ሸሸ ማለት ደግሞ አባትየው ነገር አዙሮ ወደ አንተ ማምጣት ይችላል። ሸሽቷል። ይሸሸውም ደግሞ ልጄ ላይ እንደዚህ አርግቶ ነው ለዛ ነው ልጄንም ይዞ ጠፋ ምናምን ብሎ ጭራሽ ሌላ ጣጣ አንተ ላይ ማምጣት ይችላል በቀላሉ ማለት ምንም ግልጽና ግልጽ። አይ አሁን እኮ እኔ የምላቸው ጥፉ ሂዱ ምናምን ሳይሆን አማራጭ ነው የምሰጣቸው። በቃ እኔ ማድረግ ያለብኝን ነገር አድርጌያለሁ። በእርግጥ የቤቲ አባትን ጠይቄያቸው ነበረ። እንደዚህ ከእርሶ በተጨማሪ እንደዚህ የሚያስፈራሩ አናቃቸውም ነው ያሉኝ። እነዚህ የሚያስፈራሩን ሰዎች እኛ ምንም የምናውቀው ነገር የለም። ሲጀመር እንደዚህ አይነት ድምጽ ያለውም ከኛ ቤት ማንም ሰው የለም ነው ያለኝ አባትዬ። እኔ ምንድነው ማድረግ የነበረብኝ? መክሰስ ነበረብኝ። ካሰስኩኝ፣ መረጃ አቀረብኩኝ፣ መጥሪያ ወረቀት ይዤ የቤቲ አባት ጋር ሄጄ አድርሻለሁ። አሁን ደግሞ በዛ ምክንያት ቤቲን ሌላ ነገር እንዳያደርጓት
ምናልባት ፍላጎቱ ካላችሁ ሁሉንም ነገር አመቻችተናል። አሁኑኑ መሄድ የምትፈልጉ ከሆነ መሄድ እንችላለን የምትፈልጉት ቦታ የሚለውን ነገር ለመናገር እንጂ ለእኔ ለማስገደድም ምናምንም አይደለም። በቃ እሱን ያው ይምጡና እነሱም ይመጡ ነው ኦልሬዲ ይምጡና የምናየው ነገር እሺ የሚሉ አይመስለኝም። እንደኔ እሺ የሚሉ ከሆነ ደግሞ እጃችን እኛ ባናስገባ በራሳቸው መንገድ እንዲሄዱ እኛ ብናረግ ነው የሚሻለው ባይነኝ። ምክንያቱም ነገሮች አሁን ህጉም ራሱ የሚለው ለምን እንደዚህ ያደርጋችሁ ለምን እነሱንስ ቪዲዮ መታየቱ አይቀርም። እስካሁን ድረስ ህግ ቦታ ስንቀርብ የያዝነው መረጃ ቪዲዮዎቹን ይዘን ነው እንሄደው አይደለ? ስለዚህ አሁንም ቢሆን እኛ እንደዚህ መገፋፋያችን ሄዱ ማለታችን እያሸሸን ነው የሚመስለው። ለህግ ነው እንደ ህግ ቦታ ከሆነ ማለት ለዛ ነው ይምጡና የሚሉትን እንሰማለን። ለዛ ይሻላል ብዬስ አይ በቃ እነሱም ይምጡና ያለውን ነገር ለቤቲም ለሁሉም ያው ይቅርታ መጠየቅም ፈልጋለሁ። ላደረኩት ነገር ቤቲንም ይቅርታ ጠይቃታለሁ። ቤተሰቦችሽ መክሰስ ፈልጌ አልነበረም ብዬ ይቅርታ ጠይቃታለሁ። እሷን ግን ያው እሷም እንግዲህ እንደነገርኳችሁ ነው። ምንም ነገር ቢፈጠር እኔ ከጎንሽ ሆናለሁ ብያት ነበር። ስለዚህ አሁንም ከጎኗ መሆኔን ለማሳየት ያህል ነው ይህንን ነገር እያደረኩኝ ያለሁትና እስቲ እነሱ የሚምጡና እንግዲህ ምን ይሆናል። ይቅርታ አድርጊልኝና ቤተሰቦችሽንም አባትሽንም ከስሻቸዋለሁ። ምን ማለት የመጥሪያ ወረቀት ሄጄ ሰጥቻለሁ። ለማን? ለፋሚሊሽ። ሙባረክ የሱ አባት እኮ አይደለም እኮ የከሰሰው። ያ የሱ አባት እኮ አይደለም ከስፍራ እኔ አላውቅም። እኔ አይደለም በግምት ነው እኔም ቤተሰቦች ተነስተው የሚከሰው ነው። በግምት ሳይሆን እየደረስ ማረጋገጫ እንኳን የለህም አይደለም እንዴ? ማረጋገጫ ሳይሆን አባትሽ መጥቶ ያለውን ነገር አይተሻል አይደለ? በቃ እኔ ደግሞ የጠረጠርኩት እነሱን ነው እና እነሱ ምንድነው ያሉኝ? እኛ አይደለንም ይሄንን ድምጽ አናቅምኛ አሉኝ። ግን ደግሞ እኔ ከእናንተ ውጭ ማንም መጥቶ እንደዚህ ሊለኝ አይችልማ። አረሙ የተሳስተ ሊሆን ይችላል ማለት ነው። አሁን ለኛ አንደኛ ሰው ለሚሂ አሁን ምን አለ ልንከስ የቻለበት ምክንያት ልንገርህ ያሚር፣ ልንከስ የቻለበት ምክንያት ምንድነው? አባቷ መጥቶ ከዛተ በኋላ ቮይስ ተልኳል። ቮይሱ ደግሞ ምንድነው የሚለው? አባቴ ሰምተሻል፣ አባቴ እንደዚህ እኔን ተው ተብዬ ነው ምናምን። ከዚህ ብቻ አዳምጠው ከፈለግህ አይደለ? ቆይ ስማኝ፣ ተው አይደለም ተው ቮይሱን አሁን ሚሂ አይደለም ቮይሱን አዳምጪ ነው። የቤቴ አባት ከኔ በለጠ ማንም አያውቀውም ማለት ቶሎ ለሚከስ አቅሜ ደከመ ነው። አንድ አባት ሊያስፈራራ ይችላል፣ ምን ሊል ይችላል። ግን ይሄን ነገር እንደማያደርግ ደግሞ አልፎ አንተን ለመጉዳት እንደማይመጣ እኔ ነግሬህ ነበር አይደል? ነው ግን እኔ ደግሞ ማድረግ ያለብኝ ነገር አለ። ቅድመ ጥንቃቄ የሚባል ነገር አለ። ይሄ ድምጽ ማን ነው? እኔ ምንድነው እሺ ማድረግ ያለብኝ? አዳምጠው ሙባረክ ይህንን ቮይስ እንደሰማው መልስ እፈልጋለሁ። ትናንትና ፋዘር ያለህን ነገር እንዳለ ሰምተሃል። ቤተሰባችንን አዋርዳል፣ ለምንኝ ዋጋ ያስከፍላል። ምን እንደማድረግ ያሳያል። በዚህ ሰዓት አንተ ከቤቴ ጋር መሆን ያለብህ፣ ከጎና መሆን አለብህ። ቤተሰባችንን አዋርዳል፣ ዝቅ አድርጋል፣ ዋጋ ያስከፍላል። ምን እንደማድረግ ያሳያል። ጠብቅ፣ ምን እንደማድረግ እመነኝ፣ ትጎዳለህ። ይሄንን ነገር እሺ እናንተ ለአባትሽ ሳሳየው አባትሽ ደግሞ ምንድነው ያለኝ? ይሄ ድምጽ እኔ አላውቀውም። እኛ ቤት ማንም ሰው እንደዚህ አይነት ድምጽ ያለው ሰው የለም ከኔ በስተቀር አንተን የተናገረህ ማንም ሰው የለም አለኝ። እዚህ ጋር ደግሞ ሪከርድ ዝም ብሎ እየተላከልኝ ነው። አባትሽም እንደዛ ዝቶብኝ ነበር። በቃ እኔ ደግሞ ሲገጣጠም አሚር ምን ላድርግ? ስማኝ ሙባረክ፣ አባቴ የወንዶነቱ ስነግርህ አቅመ ደካማ ነው። አንተን አልፎ መጥቶ አንተን ለመጉዳት ምናምን አያስብም።
ከዚህ በፊትም ነግሬሃለሁ። በቃ ምንም አይፈጠርም ብያለሁ። እሺ ማን ነው ከኛው? አንተ እኔን ቤተሰቦች መክሰስ አልነበረብህም። ከኛው ውጭ የሚያውቀው ማለት ነው። ሚዲያ እየሰራን አይደል? ሚዲያ ሁሉም ሰው ያውቃል አይደል? አይደለም አባቴ ምናምን እና ካሪያ ሚዲያ ላይ ያየውን አይቶ አባቷ ላይ አታክ ለማድረግ ነው እንጂ እኛን ለማጣላት ነው እንጂ ሚኪ ምንም ቢሆን እኔ አባቷን አውቀዋለሁ። አቅሙ የደከመ ነው። ስሙኝ፣ እንደዚህ ያደርጋል። አባቷ አስፈራርቶን ሰምቼዋለሁ። ሙባሪክ ጠርቶን አይቻለሁ ሲያስፈራራ። ግን አስፈራራ ማለት ያን ነገር ያደርጋል ማለት አይደለም እኮ። አሁንም አይ እኔ በቃ ማድረግ የምችለውን ነገር ሰውየው ይፎክራል። እንደ አባት ነው የተቆጣን። እኔንም ተቆጥቶኛል፣ አስፈራርቶኛል፣ አንተንም አስፈራርተዋል። እርምጃ ወስድብሃለሁ ብለዋል። ግን ያ ማለት እርምጃ ይወስዳል ማለት አይደለም። ሰውየው አሁንም ቢሆን እኮ ዲጋስቶ ተከሰሰ የሆነ ተሰጠው ማለት እኮ እስር ቤት ይገባል ማለት አይደለም። በቃ እኔ ለህግ ማሳወቅ የነበረብኝን ነገር ለህግ አሳወቅኩኝ። ገባ? እኔ ደግሞ ምን እንዳናደረኝ ታውቃለህ? ሙቪ እንዴት በግምት እንደዛ ታደርጋለህ? በግምት አይደለም አባቴ እንደዛ አላደረኩም እያለህ ነው አይደለ? በቃ ሊናገርህ ሊቆጣክ ይችላል እንደ አባት። ምክንያቱም በቃ ለኛው አስቦ ነው አይደለ? አባት ነው ምንም ቢሆን ለአንተ ነው እኔን አሳልፎ የሰጠኝ። አይ አንተ አባት ላይ ማታደርገውን ነገር እሱ ላይ ማድረግ ትክክል ነው ብዬ አላስብም። ማን ነው አንተም ብትሆን እኔ አባት የሆነ ነገር ቢያደርግ ምንም ስለ መክሰስና ማሳሰር ትልቅ ነገር ነው እኮ። አሁን እኮ አላሳሰርኳቸውም መታሰራቸው። እነሱ ግን ከሆኑ እና ታዲያ እነሱ ከሆኑ ለምንድን ነው የታሰሩት? ይጣራል እኮ ተጣርቶ ይላቸው። እንዴት እንደዛ ታደርጋለህ? እኔ ቤተሰቦቼ እንደዛ እንደማያደርጉ እየነገርኩ ነው፣ ደጋግሜ እየነገርኩ ነው። ሙባሪክ ሲጀምር እኔ እንኳን አባቴ እኔ አሁን የተላከልህን ቮይስ እኔ አላውቀውም ድምጹን። ስለማንም ቮይስ በላከልህ ይሄ ነገር ማድረግ ትክክል ነው ብዬ አላስብም። እንደኔ እንደ አንድ ወንድም እናንተ ምንም እንትን ብንልም እና ለጋሳ ነው የቤት አባት ማለት ደግሞ የሁላችንም አባት ነው አይደለም? እሱና እሱ እኔ እናንተም ተጣልተናል አይደል? ተደባድበን እናውቃለን አይደል? ይዛኔ ለኔ እኔ እንኳን ያላደረከው ነገር አባቷን ማሳሰር ትክክል ነው ብዬ አላስብም። ሙቢ ይሄ ነገር እኔ ቢቀርብና ወደ ሽምግልና ብንወስደውና እኮ ሽማግሌ ላኩኝ። በሽማግሌም አሉንም በምንም አሉንም። ስለዚህ እኔ እኮ ያደረኩት አሳሰርኳቸው ሳይሆን ለህግ አሳወቅኩኝ። ሙቢ አሁንም ቢሆን ክስ እንድታነሳ ፈልጋለሁ እኔ በቃ ከአባቴ ጋር ያለንን ነገር ሁላችንም ጋር ሄደን በቃ ይቅርታ ጠይቀን ሰላም እንዲወርድ ነው የምፈልገው። ሙባ አሁን እኛ ለዛ ብቻ ነው እዚህ ጋር ዋናው ጉዳይ ምንድነው? ለዛ ብቻ አይደለም የመጣ አንደኛ ነገር እሱ አስበው የመጣው እናንተን ከዚህ ለማሸሽም ገባችሁ አይደል? ለማሸሽም ይሄ ብቻ የኛውን ነገር ብቻ ሳይሆን እንድትሸሹም ፈልጎ ነው። እኔ አይሆንም እያልኩት ነው። እሱ ደግሞ በቃ ይሄዱ ቤቲ አንቺ እንዳትጎጂ ምናምን ብሎ በማሰብም ማን እንዳይጎዳ አንቺ ያለ እንግዲህ እኔ አይሆንም ብየዋለሁ። እሱ ደግሞ ይሆናል ብሎ አሁን ነገር እኔ በምን እጎዳለሁ? እኔ ማን ይጎዳል? አንደኛ ቤት ላይ ምንም ነገር እንዳያደርጉ ስለምፈልግ እኔ አላውቅም። ምናልባት አንቺ ቤተሰቦች የራስሽ ቤተሰቦች ናቸው፣ ታውቂያቸዋለሽ ከኔ በላይ አንቺ ነሽ የምታውቂያቸው ቤተሰቦችን። ግን ደግሞ አባትሽን እዚህ ጋር ስለከሰስኩኝ አንቺን ቤት ላይ የሆነ ነገር እንዳያደርጉሽ ይሄንን ሐሳብ ለአሚርም ላንቺም ያመጣውላችሁ። የምትዋደዱ የምትፋቀሩ ከሆነ መደረግ ያለበት ነገር ተደርጎ አብራችሁ መሆን። እኔ ያንን ሐሳብ ይኸው መኪናም ተከራይተን መጥተናል፣ ቤንዚልም ተቀርቷል፣ ሁሉም ነገር አሟልተናል። ስለዚህ እናንተን ከዚህ ይዘናችሁ እንሄድ ፍላጎቱ ካላችሁ። ምክንያቱም ቤተሰቦችሽን አባትሽን ስለከሰስኩ አንቺን የሆነ ነገር ሊያደርጉሽ ይችላሉ። እኔ ከቤተሰቦቼ የሚመጣ ምንም ነገር እቀበላለሁ። እኔ ችግር የለብኝም እና አንተም ክሱ እንድታነሳ ፈልጋለሁ። ከአባቴ ጋር የሚቀርታ ከምንሸሽ ሙቢ እኛም ከምንሸሽ ከነገሩ ተረጋግተን ብንሸመጋገል ነው የሚሻለው። በዚህ ሰዓት እኔና ቤቲ ማምለጣችን ወደ ሌላ ቦታ ትክክል ነው ብዬ አላስብም። ማለትም አንተንና የቤቲን አባት እዚህ ጋር አጣልተን እኛ ከዚህ ጋር መሄዳችን ለራሳችን ማሰባችን ይሄ ራስ ወዳድነት ነው የሚመስለኝ። ሙቢ አንተን እዚህ ጋር አደጋ ላይ ትክክል ሌላም ሰው ሊያስፈራራ ይችላል። ሌላ ሰው ሲያስፈራራ የሆነ ሰው ቢያግት ወይ የሆነ ነገር ቢይዙ እኛም ከጎንህ ነው ልንሆን ምንችለው የሚገባው እንጂ እኛ አንተ እዚህ ጋር ለኛ የሆነ ነገር እያመቻቸህልን አንተ ጥለን መሄድ ትክክል ነው ብዬ አላስብም። እኔ አንተን ጥዬ የትም አልሄድም። ይሄ ሰውዬ እስኪታወቅ ድረስ ማን እንደዚህ እንዳደረገ እስኪታወቅ ድረስ የቤቲን አባት ሽምግልና 2-3 እየተመላለስን ጠይቀን
እስካልን ድረስ እስካልሞላን እስካልጨረስን ድረስ እኔ ከዚህ የትም አንሄድም። ሙቢ አንሄድም። ሙቢ እኛ አንተን አደጋ ላይ ጥለን አንሄድም። ሙቢ አንተ ራሱ እንደዚህ ማድረግ ትክክል ነው ብዬ አላስብም። አባቷን ማሳሰረ ምንም ቢሆን እቺ ጀምር። ቆይ ሙባሪክ ለምንድን ነው አባቴን እንደዚህ አይነት ነገር ስትወስንበት ለምንድን ነው መጀመሪያ እኔን ያላማከርከኝ? ሙቢ ምንም ልክ የሰራው ነገር የለም። እኔ አብሬሽ ሆናለሁ በችግርሽ ጊዜ በተጎዳሽ ጊዜ እንደ እህት እንደ ወንድም አንድ ላይ እንሆናለን አላልከኝም ነበር? ሙቢ ንገረኝ አላልከኝም? ያንተ አባት ቢሆን ማታደርገውን ነገር እሷ ላይ ባታደርግ ጥሩ ነበር። ያንተ አባት ቢሆን ማለት ነው አይደለም ማሳሰር በቃ በሽምግልና አሁንም ቢሆን በሽምግልና ነው መፈታት ያለበት። ሙባሪክ እሱ አጥፍቶ ሊሆን ይችላል፣ ግን ያለው ነገር እኔ ማድረጊያቸው ነው። አባቷ ቢያጠፋም ማስተካከል ነው ያለብን። አባቷ ደግሞ ሊያደርግም ላያደርግም ይችላል። ላያደርግም አሚር አላደረገም። ባላደረገው ነገር እንደዚህ ማድረግ ትክክል አይደለም። እኔ ምን አድርጌ ነው? እኔ ምን ያደረኩት ነገር አለ? ለምን አላማከርከኝ? ለምን አባቴን ተከሰዋለህ? ዝም ብለህ ተነስተህ ከመሬት ስለ ስልክ ቁጥሩ አለ አይደል የላኩልህ ሜሴጅ እኮ ይኸውልሽ፣ አባትሽን መክሰሴ በጣም ጥፋት ነው፣ ስህተት ነው። አንቺ ማማከር ነበረብኝ። ነገር ግን ማድረግ የነበረብኝ ነገር ነበር። በቃ እኔ ደግሞ እሱን ማድረግ የነበረብህ ነገር ሄደህ አባቴ ስር ወድቀህ ይቅርታ መጠየቅ ነው ያለብህ። ለምንድን ነው ይቅርታ የምጠይቀው? እንዴ ጭራሽ ወድቄም ነው ይቅርታ የምጠይቀው? ለምን ሲባል ምን ማለት ነው? እንዴ ምን ማለት ነው? ያኔ አባት አይደል እንዴ? ሙቢ ነው ያንቺም አባት የኔም አባት ነው። ግን ለምን ነው ይቅርታ የምጠይቀው? ይኸውልህ ከኔ ጋር በመለያየቱ አባቴ ከፍቶታል አይደል? እኮ ከፍቶታል። ሄደን ይቅርታ እንጠይቀው። አሁንም ቢሆን በቃ ሽምግልና ነው የሚሻለን። እኔም አንተን ጥዬ መሄድ አልፈልግም እኮ። አሁንም እኔ ሽማግሌ እየላኩ ምንም እያገኘሁ የለም፣ መፍትሄ እያገኘሁ አይደለም። አሁንም እኮ የከሰስኩት እንዲታሰሩ አይደለም። በቃ ምንም እኔ ማድረግ የምችለው ይሄንን ነው። ለህግ አሳወኩኝ፣ እናንተንም የሆነ ነገር እንዳያደርጓችሁ ነው እያልኩ ያለሁት እንጂ ለሁሉም ነገር እርቅሽ። አሁን እኮ በይቅርታ ምናምን የሚሻል ነገር ቢሆን እሺ፣ ይሄ ነገር እኮ ካሯል እኮ። ልጆቹን እንክሰሳቸው ነው እያልኩ ያለሁት። እነማን ናቸው? ቮይስ የላኩት ልጆች ስልክ ቁጥራቸውን እንሂድና ኢትዮ ቴሌኮም እኮ ፖሊሶቹ ራሱ መርምረው ማን ስልክ እንደላከ እኮ ያውቃሉ እኮ በስልካቸው እነሱ ፖሊሶቹ ይዘርናል። አባቷን ፎክሮብኛል አይደል? ስልክ አለ አይደል? ሰማኛለህ? አባቷን ፎክሮብኛል አይደል? ስልክ አይተሃል አይደል? ምን እንዳለ አይተሃል አይደል? እራሳቸው ናቸው አባታቸው ነው። በቃ ስልክ አይደለም እኔ ቤት አባቷ ነው ይሄንን ሁሉ ነገር ያደረገው። ምን እያልክ ነው ሙባረክ? ቤት ይቅርታ አድርግልኝ። አንቺ ይቅርታ አድርግልኝ። ምንም እኔ ማላቀ ሰው ይሆንክብኝ እኮ ነው ሙባረክ። አሁን እኮ መጨቃጨቅ አይደለም መፍትሄ ለምን አትፈልጉም? አይደለም እሺ፣ መፍትሄ እናንተ ያዘጋጃችሁት መሄድ ነው አይደል? እኔ ደግሞ አንተን ጥይቅ አልሄድም። እዚህ ጋር ቮይስ የላከልህ ሰው አባቴ እንዳልሆነ አውቃለሁ። ያ ሰው መጥቶ ቢጎዳ እኔ ጸጸቱ አይለቀኝም። አባትሽ ጋር እየተባበሩ የነበሩ ሰዎች ናቸው። በቃ እሺ ይሁን፣ አብረን እንወጣዋለን። ወላሂ እንደዚህ አይደለም። በቃ ሰው ልኮ ምን ሊሆን ይችላል? እኔ ወላሂ ይደወል አልነበረ እንዴ? ሚኪ ምን እያላችሁ ነው እናንተ? አሁንም ቢሆን እኮ ይደወለ ሶስት ሰው ምናምን እያላና በምን አቀለልኛ። አሁንም ቢሆን አባቷ ከሆነ ሆነ ካልሆነ አልሆነም ነው። እኔ ደግሞ እያልኩ አባቷ ከሆነ ይሁን፣ ግን አባቷ አይደለም። አባቷም ከሆነ እኮ ካልሆነም እኮ ጥሩ ነው። አሁን እኮ ለህግ ቢሆንም ባይሆንም ሙባሪክ እኛ አንተን ጥለንህ አንሄድም። በቃ አለቀ። መሄድ ነው አይደል? ሂዱ እያልከን ነው አይደል? እኛ ደግሞ አንተን ጥለንህ አንሄድም። በቃ ያንተ ላይ የደረሰብህን ችግር ሳንፈታ ከዚህ አንሄድም እያልን ያለን። አንተ የደረሰብህ ነገር እኛን ያሳስበናል። ይቅርታ አድርጉልኝ። እኔ መሄድ እስካለብኝ ጥግ ድረስ እሄዳለሁ። ነገር ግን እኔ ምን ላድርግሽ ሙባሪክ? አሁንም ቢሆን እኔ ያንተ ጠላት አይደለሁም። ስማኝ፣ ከጎንህ እንሆናለን። በምንችለው ነገር እናግዛለን። ወንድማችን። እሺ አሁን ክሱን አቁም ነው የምትሉኝ? አዎ ክሱን አቁምና በሽማግሌ ይጣራ፣ ለፖሊሶቹ ያጣሩ። ባለፈው ሽማግሌ ላኩኛል። አሁንም ድጋሚ ሄጄ ሽማግሌ ላክ አይደለም። ሙቢ እንደሱ አይደለም። እኔ ሁሉንም ነገር አስተካክላለሁ። ክሱ አይቆም። የራሷ አባትየው ያውቃል፣ እነኚህ ነገሮች ያውቃል። በስነ ስርዓት ሰው ጋር ሲደውል ነበር፣ ሶስት ሲል ነበር ምናምን ነገር። ስለዚህ ክሱ ከቆመ ሌላ ችግር ነው። ክሱ አይቆም። ክሱ እንዳለ ክሱ ይዘገይ፣ ጉዳዩ ይጣራና እኛም ማወቅ እንፈልጋለን ማን እንደሆነ እንደዚህ የሚያደርገው፣ ለምን እንደሆነ እንደዚህ እያደረጉ እንደሆነ፣ ከአባትየውም ካልሆነ ሌላ ሰውም ከሆነ ማወቅ ስለምንፈልግ ክሱ አይቆም። ክሱ ሳይቆም ነገሮችን መያዝ እንችላለን እኛ፣ ችግር የለውም።
በቃ እኛ እንቅስቃሴ ካልሰጠናቸው ፖሊሶቹ ምንም ነገር አያደርጉም። ዝም ብሎ መጥቶ አያስሩም። መረጃ ሳይኖር አያስሩም ማንም ሰው። ስለዚህ ክሱ አይቆምም። አሁንም ቢሆን ሙቪ ለሁሉ ነገር ክሱ አይቆምም። እንደዛ ነው ሐሳብ። ክሱ አይቆምም። ነገሮች ይሄዳሉ፣ ይጣራሉ። ተረጋጉ ነው ለሁሉም ነው የሚለው ነገር ነው። ተረጋጉ። ለምታረጉት ነገር ጥንቃቄ ያደርጉ። አባት ነው እንዳማስቀይማችሁ። አይ ማስቀየም ምናምን እኛም እኮ ሌላ ነገር አይደለም። እኛም እኮ በጣም እኮ እንቀየማለን እኮ። እኛም እኮ ሰው ነን አይደለ? ሁሉም ሰው ነው። ሁሉም ይቀያየማል። ሁሉም ብዙ ነገር ላይ ይደርሳል። በዚህ ግርግር ውስጥ የሆነ ነገር ቢፈጠርስ? እኔ ነኝ አይደለ ከሱ ጋር ያለው። እኔም እኮ አደጋ ላይ ነው ያለው። ሚኪኛማ በዚህ መሀል የሆነ ነገር በሆነስ? ሚኪ እኔም አለው እንዴ እኔ ጥያቄ ደግሞ አንተ የሆነ ነገር ብትሆን እኔ የሆነ ነገር ሆናለሁ። አይደለም አንድ ላይ ተሰብስበን አይደለም እኮ እያልን ያለ ነው አይደል? አንድ ላይ ተሰብስበን አንድ ላይ አንተ ችግር ዛሬ ቮይስ እንደዚህ ላከ ነገ በምን መንገድ መጥቶ ሽማግሌ የሆነ ነገር ሆኖ መጥቶ የሆነ ነገር ቢያደርግ እኮ ጋር ችግሩ መፍታት አይሻልም? ከአባትየው ጋር ያለው ነገር መፍታት ማስተካከል ነው የሚሻለው። ድብድብ ወደ ፖሊስ ወደ በቃ እናንተ ማትሄዱ ከሆነ ክሱ አይቆምም። ነገሩ ይጣራ። ነገሩ ተጣርቶ እኛም ስናገኝ አይምሮአችን ያርፍ። አከሬ ነው ሲባል ነው ሁሉም ነገር ሽምግልና ነው የሚሻለው። የተቻለኝ ነገር ሁሉ አደርጋለሁ። ሙቪ ሄደች እኮ ማቆም የለበትም።